ሰበር ዜና የኢትዮጵያ ድንበር በድሮን ተመታ። ከባድ ድብደባ ተፈጽሟል። ጠቅላይ ሚኒስትር አብይ አህመድ ለመከላከያ ከፍተኛ የጦር አዛዦች የመጨረሻ ትዕዛዝ መስጠታቸውም ታውቋል። አቶ ሽመልስ አብዲሳ በበኩላቸው አማራ ክልል ገብተን ፋኖን እናጠፋለን ሲሉ አዲስ ድንበር ዘለል ዘመቻ ማወጃቸውን የሚገልጽ ዘገባ ወጥቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። የኢትዮጵያ ድንበር በድሮን ተመታ። ከባድ ድብደባ ተፈጽሟል። ይህ ግልጽ የሉዓላዊነት ጥሰት ነው ተብሏል። የኢትዮጵያ ድንበር በድሮን መመታቱ ሲሰማ የመከላከያ ከፍተኛ ጀነራሎች ጦሩ ለልዩ ተልዕኮ እንዲዘጋጅ ትዕዛዝ ሲሰጡ ታይተዋል። በዝርዝር ታደምጡታላችሁ። ፕሬዝዳንት ሽመልስ አብዲሳ ያልተጠበቀ ወታደራዊ ዘመቻ አወጁ። ፋኖን አጠፋለሁ ብለዋል። የኦሮሚያ ክልል ፖሊስ አዛዥ የሆኑት ጀነራል ድንበር ተሻግረን ፋኖን ለማጥቃት ተስማምተናል፣ ዝግጅታችንንም ጨርሰናል ሲሉ ተደምጠዋል። ፋኖ ላይ የታወጀው ድንበር ዘለል ዘመቻ ከባድ ውጥረትን ፈጥሯል። ትሰሙታላችሁ። በትግራይ አዲስ ህዝባዊ አመጽ ተቀሰቀሰ። አመጹን ተከትሎ የህወሓት ወታደሮች ወደ ህዝቡ የተኩስ ሩምታ መክፈታቸው ተረጋግጧል። ታደምጡታላችሁ። ጀነራሉ በሻዕቢያ ትዕዛዝ የቁም እስረኛ መሆናቸው ተረጋግጧል። ቤተሰቦቻቸው ለመጀመሪያ ጊዜ ስለዚሁ ጉዳይ ዝምታቸውን ሰብረዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በመጀመሪያም በትግራይ አዲስ ህዝባዊ አመጽ ተቀሰቀሰ። አመጹን ተከትሎ የህወሓት ወታደሮች ወደ ህዝቡ የተኩስ ሩምታ መክፈታቸው ተረጋግጧል። በትላንትናው ዕለት በደገአ ተንቤን ወረዳ ሀገረ ሰላም ከተማ ህወሓት በርካታ ወጣቶችን አፍሶ ለመውሰድ ባደረገው ጥረት እናቶች በአደባባይ ተቃውሞ አሰምተዋል። እናቶች ልጆቻቸውን ለጦርነት አሳልፈው ላለመስጠት በጩኸት ተቃውሞ ማሰማታቸውን ተከትሎ በህወሓት ታጣቂዎች የተኩስ ሩምታ ተከፍቶባቸዋል። በእናቶች ላይ በተከፈተው የተኩስ ሩምታ በውል ያልተገለጸ ጉዳት መድረሱ የተገለጸ ሲሆን በከተማዋ ከፍተኛ መደናገጥ መፈጠሩ ተገልጿል። ታጣቂዎች ልጆቻችንን አንሰጥም ብለው ጩኸት ባሰሙ እናቶች ላይ ሲተኩሱ የሚያሳይ ቪዲዮ ተቀርጾ በማህበራዊ ሚዲያ ተሰራጭቷል። በተኩሱ የሞት አደጋ ማጋጠሙ ባይረጋገጥም በእናቶች ላይ ድብደባና ወከባ መፈጸሙ ተጠቁሟል። ለግዳጅ ወታደራዊ ምልመላ በሀገረ ሰላም የተሰማሩ ታጣቂዎች በእናቶች ላይ ተኩስ ከፍተው በግዳጅ ያፈሷቸውን ወጣቶች መውሰዳቸው ታውቋል። በሌላ በኩል ልጆቻችንን ለጦርነት አሳልፈን አንሰጥም በማለት የህወሓትን አፋኝ አዋጅ ሰብረው በአደባባይ ተቃውሞ ያሰሙ የመቀሌ እናቶች መታሰራቸው ተሰምቷል። በትግራይ የተስፋፋውን የግዳጅ ወታደራዊ ምልመላ የተቃወሙና ልጆቻቸውን ለማስመለስ የሞከሩ 15 እናቶች በቁጥጥር ስር ውለው ፍርድ ቤት መቅረባቸው ተገልጿል። የመቀሌ እናቶች ከ2 ሳምንት ገደማ በፊት የታፈሱ ልጆቻቸውን ለማስጣል እናቶች አውቶቡሱን በማስቆም ከፍተኛ ተቃውሞ ማሰማታቸው ይታወሳል። የእናቶች የተቃውሞ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ በድርጊቱ ተሳትፏል የተባሉ 15 እናቶች በቁጥጥር ስር ውለው ተከሰዋል። የክልሉ ፖሊስ እናቶቹን ትግራይን የሚያዋርድ ተግባር ፈጽመዋል በሚል የከሰሳቸው ሲሆን ፍርድ ቤቱም የ7 ቀን የምርመራ ጊዜ ቀጠሮ ሰጥቶባቸዋል ተብሏል። እናቶቹ የተከሰሱት ህወሓት የትግራይ ህልውናን ለመመከት በሚል ባወጣው አፋኝ የሆነ አዋጅ ሲሆን የግዳጅ ወታደራዊ አፈሳውን መቃወማቸውን እንደ ከባድ ወንጀል ተቆጥሯል። እናቶቹ ከፊት ለፊታቸው እስርና ሞት የተደቀነውን አፋኝ አዋጅ ሳይፈሩ ልጆቻቸውን ለማስጣል እየሞከሩ ነው። ይህ የእናቶች የተቃውሞ ቪዲዮ እየተቀረጸ በማህበራዊ ሚዲያ ላይ በስፋት በመሰራጨቱ ከፍተኛ የህዝብ ቁጣን ቀስቅሷል። ተግባራዊ እየተደረገ በሚገኘው አዋጅ የወታደራዊ ግዳጅ ዘመቻዎችን መቃወምም ይሁን አልሳተፍም ማለት እንደ ከባድ ወንጀል ተደንግጓል። በዚህም ከአዛውንት እናቶች እስከ ሃይማኖት አባቶች ለእስር የተዳረጉ ሲሆን መንበረ ሰላማ በሚባለው ጳጳሳት ጭምር የቁም እስረኛ ሆነዋል።
በቀጣይ መረጃ ጀነራሉ በሻዕቢያ ትዕዛዝ የቁም እስረኛ መሆናቸው ተረጋግጧል። ቤተሰቦቻቸው ለመጀመሪያ ጊዜ ስለዚሁ ጉዳይ ዝምታቸውን ሰብረዋል። በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለ1 ዓመት ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልወጣም። ረቡዕ ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀለ መጓዛቸውን ተከትሎ ሌተናል ጀነራል ታደሰ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ጥረት ተደርጓል። ለመጀመሪያ ጊዜም ከቅርብ ቤተሰቦቻቸው ተጨባጭ መረጃ ማግኘት ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ቅርብ ቤተሰባቸው ለቢቢሲ ትግርኛ እንደገለጹት አምባሳደር ማሲንጋ ከሌተናል ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀሌ ተጉዘዋል። በእርግጥ አምባሳደር ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም። ከዚህ በፊትም ሞክረው አልተሳካላቸውም ያሉት የጀነራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛ ሙከራ እንደነበርም አክለዋል። የትላንቱ ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረን። ቀጠሮ ከቀኑ 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው ያውቁ ነበር። አምባሳደሩ መቀለ እንደገቡ ያውቁ ነበር። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። ሌተናል ጀነራል ታደሰ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ የሥራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበር ይነገራል። ነገር ግን ከረቡዕ በኋላ በቁም እስር ላይ እንዳሉ ነው የተሰማን ሲሉ የቅርብ ቤተሰባቸው ተናግረዋል። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን እንደተተኩ ከተገለጸ በኋላ ወደ ፕሬዝዳንቱ ጽሕፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋርም ምንም ግንኙነት እንደሌላቸው ተነግረዋል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮአቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍ በማንበብ እንደሚያሳልፉ የቢቢሲ ምንጮች ይናገራሉ። በዚህ ቢሮአቸው አንዳንድ ጊዜ ደግሞ በፕላኔት ሆቴል ሰዎች ያገኙ እንደነበርም ተገልጿል። ሆኖም ይህ የሚሆነው በባለስልጣናቱ ፈቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸው ተናግረዋል። በትግራይ ያለው ውጥረት የሚያሳስባቸው ወገኖች ሌተናል ጀነራል ታደሰ ወረደን ለማግኘት እንደሚፈልጉ የጠቆሙት ምንጮቹ በእርግጥም እሳቸውን ያገኙ አካላትን እንደነበሩ ገልጸዋል። ለምሳሌ ከአውሮፓ የተላኩ ተወካይ እንደሆኑ የሚታመን አንድ የቀድሞ የኖርዌይ አምባሳደር ከ1 ሳምንት በፊት እንዳነጋገራቸው ጠቅሰዋል። ከአሜሪካ አምባሳደር ማሲንጋ ጋርም ለመገናኘት እንደሚፈቀድላቸው ገምተው እንደነበር ገልጸው እንዳይገናኙ ስለፈለጉ ያስቆሙት ሊሆን ይችላል ብለዋል። በቀጣይ ዜናችን ፕሬዝዳንት ሽመልስ አብዲሳ ያልተጠበቀ ወታደራዊ ዘመቻ አወጁ። ፋኖን አጠፋለሁ ብለዋል። የኦሮሚያ ክልል ፖሊስ አዛዥ የሆኑት ጀነራል ድንበር ተሻግረን ፋኖን ለማጥቃት ተስማምተናል፣ ዝግጅታችንንም ጨርሰናል ሲሉ ተደምጠዋል። ፋኖ ላይ የታወጀው ድንበር ዘለል ዘመቻ ከባድ ውጥረትን ፈጥሯል። ህወሓት ሰሜን እዝን ሲመታ አዛዥ የነበሩት የአሁኑ የኦሮሚያ ክልል ፖሊስ አዛዥ ጀነራል ደሪባ መኮንን የክልሉ ፖሊስ ከአፋር ከፌዴራል ፖሊስ እና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን አስታውቀዋል። ጀነራሉ ይህንን የገለጹት የጸጥታ ኃይሎቹ የቀጠናውን ደህንነት አስመልክቶ በጋራ ካደረጉት ውይይት በኋላ ነው። በመንግስት በኩል ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት ወይም ኦነሰ እንዲሁም የፋኖ ታጣቂዎች የዘመቻው ዋነኛ ኢላማዎች መሆናቸውን ጀነራሉ በሰጡት መግለጫ አመላክተዋል። መንግስት እነዚህን ኃይሎች ስርዓት ለማፍረስ የሚንቀሳቀሱ ሲል የሚፈርጃቸው ሲሆን ታጣቂዎቹ በድንበር አካባቢዎች ተጠልለዋል በሚል የሁለቱ ክልሎች ጸጥታ ኃይሎች የክልል ወሰን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ከስምምነት መድረሳቸው ተገልጿል። ይህ ድንበር የለሽ የተባለ የጋራ ዘመቻ በተለይም በከሰም ኮሎና አዋሽ 7 አካባቢዎች እየሰፋ ነው የተባለውን የታጣቂዎች እንቅስቃሴ ለመግታት ያለመ ነው ተብሏል። አዛዡ አክለውም ታጣቂዎቹን በሎጂስቲክ በመሳሪያና በስንቅ ይደግፋሉ የተባሉ አካላትን ከህብረተሰቡ ነጥሎ ያለ ምህረት እርምጃ የመውሰድ ስራ መጀመሩን ጠቅሰዋል። ውይይቱ የፌዴራልና የጸጥታ ኃይሎች የመረጃ ልውውጥ እንዲያጠናክሩና
የጋራ ግብረ ኃይል ፈጥረው እንዲንቀሳቀሱ የሚያስችል አቅጣጫ ያስቀመጠ ሲሆን በአፋር ክልል የሚገኙና በመንግስት የሚፈለጉ ግለሰቦችም አሳልፈው ለመስጠት ከስምምነት ላይ መደረሱ ታውቋል። ይህ እንቅስቃሴ የሀገሪቱን ዋና የኢኮኖሚ መስመሮች፣ የባቡር ሀዲዶችና እንደ አዋሽ ድልድይ ያሉ መሰረተ ልማቶችን ከጥቃት ለመጠበቅ ወሳኝ መሆኑን የፌዴራል ፖሊሱ በበኩሉ ገልጿል። በሌላ በኩል ጀነራል ድሪባ የሰራዊቱን ሞራል ለመገንባት በሚመስል መልኩ ባለፈው ግንቦት ወር በምስራቅ ጉጂ ዞን አጋዋዩ ወረዳ በተደረገ ውጊያ ሳጅን ዳንኤል ፈይሳ የተባለ የፖሊስ አባል ከፍተኛ ቁጥር ያላቸውን ታጣቂዎች ብቻውን በመቋቋም ሕይወቱን ማለፉን በማንሳት ለዚህም የአንደኛ ደረጃ የጀግንነት ማሊያና የደረጃ እድገት እንደተሰጠው አውስተዋል። ይሁን እንጂ የጸጥታ ኃይሎቹ ያቀዱት ይህ አይነቱን ድንበር ዘለልና የተጠናከረ ወታደራዊ እርምጃ ቀድሞውንም በግጭት የተጎዳውን የቀጠናውን ማህበረሰብ ይበልጥ ወደ ከፋ ቀውስ እንዳያስገባው ስጋት አለ። ህብረተሰቡ ታጣቂዎችን እንዲያጋልጥና የምግብ አቅርቦት እንዲከለከል በመግለጫው ላይ ጥሪ ቢያቀርብም በሁለቱ ተፋላሚ ኃይሎች መካከል ስለሚገኘው የንጹሃን ዜጎች ደህንነት አጠባበቅና ሰብአዊ መብቶች ጥበቃ ዙሪያ በመንግስት ባለስልጣናት በኩል የተብራራ ነገር የለም። ቀጣዩ መረጃችን የኢትዮጵያ ድንበር በድሮን ተመታ ይለናል። ከባድ ድብደባም ተፈጽሟል። ይህ ግልጽ የሉዓላዊነት ጥሰት ነው ተብሏል። የኢትዮጵያ ድንበር በድሮን መመታቱ ሲሰማ የመከላከያ ከፍተኛ ጀነራሎች ጦሩ ለልዩ ተልዕኮ እንዲዘጋጅ ትዕዛዝ ሲሰጡ ታይተዋል። በኢትዮጵያና ሱዳን አዋሳኝ ድንበር በምትገኘው ኩምሩክ አካባቢ በሚንቀሳቀሰው የካናዳው አላይድ የወርቅ ማውጫ ኩባንያ ላይ በተፈጸመ የድሮንና የተኩስ ጥቃት የሰራተኞች ሕይወት አልፏል። በድንበር አካባቢው እየተካሄደ ባለው የትጥቅ ግጭት ምክንያት የኩባንያው ሰራተኞች በከፍተኛ የደህንነት ስጋት ውስጥ መውደቃቸውን አስታውቀዋል። ከስፍራው የተገኙ መረጃዎች እንደሚያመላክቱት ጥቃቱ የተፈጸመው ከኢትዮጵያ ጉምሩክ የፍተሻ ኬላ ወጣ ብሎ በሚገኘው የድርጅቱ የተከለለ አጥር ግቢ ውስጥ ነው። አጋጣሚ ሆኖ በግቢው ውስጥ አዲስ መንገድ በማውጣት ላይ የነበረ አንድ ዶዘር ማንነታቸው በውል ባልተረጋገጠ ኃይሎች በተተኮሰ ድሮን ኢላማ ተደርጓል። በድሮን ጥቃቱ ማሽኑ ሙሉ በሙሉ ሲወድም የዶዘር ኦፕሬቱ ሕይወቱ ወዲያውኑ አልፏል። የሟቹ አስክሬን ትላንት በአውሮፕላን ወደ አዲስ አበባ መላኩን ሰራተኞቹ አረጋግጠዋል። ጥቃቱን የፈጸሙት አካላት ኦፕሬተሩ መንገድ ላይ እየወጣ መሆኑን ባለመረዳት ምሽግ እየቆፈረ ነው በሚል የተሳሳተ ግምት ማሽኑን ኢላማ ሳያደርጉ እንዳልቀረ ተገምቷል። በተያያዘ ዜና የሰራተኞቹን ስጋት በድሮን ጥቃቱ ብቻ የተገታ አይደለም። ትላንት ከቀኑ 6 ሰዓት አካባቢ ለስራ ባልደረቦቻቸው ምሳ ይዘው ሲጓዙ የነበሩ 2 ሰራተኞች በተከፈተባቸው ተኩስ ተመተው ሕይወታቸው ማለፉ ተዘግቧል። ይህ አሳዛኝ ክስተት የተፈጠረው በድንበሩ አካባቢ ከፍተኛ ወታደራዊ ውጥረት በነገሰበት ወቅት ነው። እንደ አካባቢው ምንጮች ጥቆማ የሱዳን ጦር ከህወሓት ታጣቂዎች ጋር ቅንጅት በመፍጠር በድንበር አካባቢ ውጊያ እያካሄዱ መሆኑን ሁኔታውን ይበልጥ ውስብስብ አድርጎታል። ሰራተኞች አሁን ስላሉበት ነባራዊ ሁኔታ ሲገልጹ ሰሞኑን የከባድ መሳሪያ ተኩስ በስፋት ይሰማ ነበር። ዛሬና ትላንት ቀዝቀዝ ብሎ የዋለ ቢሆንም ምሽት 1 ሰዓት ከ20 አካባቢ ምንነቱ ያልታወቀ ከባድ ፍንዳታ አስተናግደናል በማለት አካባቢው አሁንም ከፍተኛ የጦርነት ቀጠና መሆኑን አስረድተዋል። ይህ በዓለም አቀፍ የውጭ ማዕድን አውጪ ኩባንያ ላይ የተሰነዘረው ጥቃት በኢትዮጵያ የድንበር አካባቢዎች ያለውን የጸጥታ መላላት ቁልጭ አድርጎ የሚያሳይ ነው። በተለይም በኩምሩክና አካባቢው የሚታየው ይህ ግጭት በዋናነት 2 አበይት እንድምታዎች አሉት። የመጀመሪያው በኢንቨስትመንት ላይ ያለው ተጽዕኖ ነው። እንደ አላይድ ያሉ ዓለም አቀፍ ኩባንያዎች ደህንነታቸው ባልተጠበቀበት በተለይም በአጥር ግቢያቸው ውስጥ የድሮን ጥቃት በሚፈጸምበት ሁኔታ ስራቸውን መቀጠል አይችሉም። ይህ የሀገሪቱን የማዕድን ዘርፍ የውጭ ቀጥታ ኢንቨስትመንት ወይም ኤፍዲአይ ክፉኛ ይጎዳዋል። ሁለተኛው ደግሞ የድንበር ሉዓላዊነት ስጋት ነው። የሱዳን ጦርና ሌሎች ታጣቂ ኃይሎች በኢትዮጵያ ግዛት ውስጥ በሚንቀሳቀሱ የኢኮኖሚ ተቋማትና ንጹሃን ዜጎች ላይ ጥቃት ማድረሳቸው መንግስት የድንበር ደህንነትን ለማስጠበቅ የሚወስደውን እርምጃ ጥያቄ ውስጥ ይጥለዋል። በአሁኑ ወቅት በስፍራው የሚገኙ ሰራተኞች ሕይወታችን ከፍተኛ ስጋት ላይ ነው በማለት የሚመለከታቸው የመንግስት የጸጥታ አካላት አስቸኳይ ጣልቃ ገብነትና ጥበቃ እንዲያደርጉላቸው ተማጽነዋል። ከመንግስት በኩል ስለ አደጋውም ሆነ ስለ ድንበሩ ወቅታዊ ሁኔታ እስካሁን የተሰጠ ይፋዊ መግለጫ የለም። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።